ሰላም ጤና ይስጥልን አድማጭ ተመልካቾቻችን ህዳር 25 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በመቀሌ ያለው ወታደራዊና ፖለቲካዊ ሁኔታን በተመለከተ አዲስ መረጃ ይዣለሁ። ከሳብ በኋላ ከደቂቃዎች በፊት ያሉ ክስተቶችን የተመለከቱ አዳዲስ መረጃዎችን የምትሰሙ ይሆናል። ያለ ወትሮ በትጥቅ የታገዘ እንቅስቃሴና አመጽ እያደረጉ ያሉ ታጣቂዎችን በተመለከተ አዳዲስ መረጃዎች እየወጡ ነው የሚገኘው። ከዚህ ጋር በተያያዘ ያለውን ዝርዝር መረጃ የማድረሳችሁ ይሆናል። በጠዋቱ የመረጃ ጊዜያችን እንግዲህ በትግራይ ባለው ታጣቂዎቹ ከግዳጅ ቀጠናቸው መውጣት መቀሌ ከተማን ሞርተር፣ ላውንቸር እንዲሁም ደግሞ ዲሽቃና ብሬን በመታጠቅ ወደ ከተማ መግባታቸው መገለጹና ይሄ ከዚህ ጋር በተያያዘ በአንዳንድ የከተማው አካባቢዎች አጠቃላይ እንቅስቃሴዎች መቆማቸው ጭምር ሲገለጽ ነበረ። እንደውም አንድ ቦታ ደግሞ የመሳሪያ ግምጃ ቤት ተሰብሮ ታጣቂዎቹ መሳሪያ ያለው ከተማ ወጣቶች ጭምር እንደዚሁ ማስታጠቃቸው ጭምር የሚገልጽ መረጃ ወጥቷል። ይሄ እንግዲህ ወደ የት እየሄደ ነው የሚለው ጉዳይ ባለበቱ ነው። ከአርሚ 31 ባሻገር የአርሚ 22 አባላት እንደዚሁ አድማና መጹን ተቀላቅለው ነበረ። ሆኖም ለነሱ መፍትሄ በሚል በአስቸኳይ የመፍትሄ እርምጃ መወሰዱ የሚገልጹት መረጃዎች ጨምሮ አሁን መቀሌና አካባቢ ያለው አጠቃላይ ሁኔታ ምን ይመስላል የሚለውን በተመለከተ ዝርዝር መረጃ የማደርሳችሁ ይሆናል። እንዲሁም ደግሞ ወደ ፋኖ ቀጠናዎች ዘልቆ የገባ የመንግስት ኃይል ከፋኖ በተሰጠ አጸፋ ምላሽ የራሱን ካምፕ አጥቷል። አሁን ከተማዋን ፋኖ ተቆጣጥሯል የሚለውን መረጃ ጨምሮ በዚህ ሰዓት የማደርሳችሁ ይሆናል። በተለያዩ አካባቢዎች ያሉ ሰፋፊ ኩታ ገጠም የሌሊት ዘመቻዎችና እንዲሁም ደግሞ ጸረ ሽምቅ ውጊያዎችን በተመለከተ በርከት ያሉ መረጃዎች ይዣለሁ። የድሮን ጥቃቶች ተፈጽመዋል። የድሮን ጥቃቱን በተመለከተም እንደዚሁ ዝርዝር መረጃዎች ወደ እናንተ የሚደርሱ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ የተለያዩ መረጃዎች ይዣለሁ። አብሮ መቆየት ብቻ ነው የሚጠበቅባችሁ። በአማራ ክልል ያለውን አጠቃላይ የውሎ ሁኔታ በተመለከተ በዚህ ሰዓት ባጭሩ በደቂቃዎች ውስጥ አጠቃላይ የውሎ መረጃ ዝርዝር ዘገባዎችን የምትከታተሉ ይሆናል። ስለ ውሎ እና አጠቃላይ ሁኔታው ደግሞ ግንዛቤ ወይም ደግሞ መረጃ እንዲኖራችሁ ያደርጋል። ቻናሉ ቤተሰቡ ናችሁ። ሀሳብ አስተያየቶችን እያደረሳችሁም ስለሆነ በእጅጉ አመሰግናለሁ። የፋኖ አንድነት በተመለከተ ምን ደረጃ ላይ ደረሰ የሚል ጥያቄዎችን ጨምሮ የተለያዩ እንደዚሁ ቅሬታዎችን፣ ጥቆማዎችን አድርሳችኋል። በእጅጉ አመሰግናለሁ። እንግዲህ ዛሬ ከያዝኳቸው መረጃዎች መካከል በአማራ ክልል 3ኛ ዓመቱን የያዘውን ጦርነት ተከትሎ በሚሊሻ ስምሪት ወስዶ በተለያዩ ግዳጆች እየተሳተፈ ይገኛል። በሚሊሻ ላይ የሚደርሰው ጉዳት እንዳለ ሆኖ ሚሊሻም እንደዚሁ በዘፈቀደ በወጣቶች ላይ የሚፈጽመው ግድያ እንግዲህ አንዱና መነጋገሪያ ጉዳይ ነው። ሚሊሻ ከዚህ ባሻገር ደግሞ ሌላ የከፋ የጤና ቀውስ ይዞ እየመጣ መሆኑን የጤና ባለሙያዎች መረጃ ይፋ አድርገዋል። እንደ ጤና ባለሙያዎቹ መረጃ ከሆነ የሚሊሻ አባላቶቹ ከግዳጅ ጎን ለጎን በከተሞች ላይ ከፍተኛ የሆነ የጤና ቀውስ እየፈጠሩ ነው ብለዋል። መረጃውን በዚህ እጀምራለሁ። እንግዲህ ያስኳቸው መረጃዎች በዚህ ነው የምጀምረው። በነገራችን ላይ ከዛ በፊት አንድ የወጣ መረጃ አለ። ከደቂቃዎች በፊት የአማራ ሚዲያ ኮርፖሬሽን የአማራ ፋኖ ህዝባዊ ድርጅት እና የአማራ ክልል መንግስት ስምምነት ላይ ደርሰዋል በሚል በዚህ ስምምነት ኢጋድ እንዲሁም ደግሞ አፍሪካ ህብረት አደራዳሪ ሆነው እንደነበር ይገልጽና በአረጋ ከበደና በመቶ አለቃ ማስረሻ ሰጤ አማካይነት ስምምነቱ መፈረሙን ይገልጻል። ከዚህ ጋር በተያያዘ እንግዲህ ቀደም ብሎ የአማራ ፋኖ ህዝባዊ ድርጅት መሪዎች በዚህ ጉዳይ ላይ ቃለ ምልልስ ማድረጋቸው ይታወቃል። ከአንድ ቀን በፊት በዚህ ቻናል ላይም እንደዚሁ ጉዳዩን በተመለከተ የሰጡትን ምላሽ ልትከታተሉ ትችላላችሁ። አሁን በዚህ ጉዳይ ላይ የድርጅቱ አመራሮች የሚያስተላልፏቸው መግለጫዎች ወይም ደግሞ ሀሳቦች ካሉ በሚል ደውዬ ነበረ። ሁሉም አሁን ስልክ በዚህ ሰዓት አልመለሱም። እንደተመቻቸውና ሁኔታዎች እንደፈቀዱ በጉዳዩ ላይ ማብራሪያ እንዲሰጡ ጠይቃለሁ። እንግዲህ በዚህ በኩል ኢጋድም አፍሪካ ህብረትም በማደራደር ነው ይህንን እያደረጉት የሚል መረጃ ዘገባ ነው እየወጣው። ለማንኛውም በጉዳዩ ላይ እንግዲህ ከዛ ቀደም ብሎ በኢንጂነር ፋኖ አሻግሬና ፋኖ እንደዚሁ ጌታ አስራደ በአንከር ሚዲያ ሌሎች ደግሞ ሁለት የነሱ ድርጅት አመራሮች በዚህ በኢትዮ ፎከስ ሚዲያ ቀርበው ስለ ጉዳዩ የሰጡትን ማብራሪያ ልትከታተሉ ትችላላችሁ። እስከዛው ድረስ መንግስት ግን ይህንን በአውጥቶ መረጃ ይፋ አድርጓል። ለማንኛውም በጉዳዩ ላይ የሚሉት ነገር ካለ የሚካተት ይሆናል። ወደ የሚሊሻ አባላት በአማራ ክልል የጤና ቀውስ እየፈጠሩ ነው የሚለውን መረጃ ላስከትል። የሚሊሻ አባላት በአማራ ክልል የኤችአይቪ ቫይረስ ስርጭት
እንዲባባስ እያደረጉ መሆኑን ነው መረጃዎቹ እየጠቆሙት። የሚሊሻ አባላቱ ለወታደራዊ ግዳጅ በሚል ከተለያዩ ገጠራማ አካባቢዎች ተሰባስበው በትልልቅ ከተሞች ስምሪት ካደረጉ እንግዲህ 3ኛ ዓመት ይዘዋል። ይሄ እየሆነ ባለበት ሁኔታ በከተሞች የኤችአይቪ ቫይረስ ስርጭትን እያስፋፉ እንደሆነ የጤና ባለሙያዎች መረጃውን አድርሰዋል። የጤና ባለሙያዎች እንደሚሉት ከሆነ ሚሊሻዎቹ የተለያየ ባህላዊ እንዲሁም ደግሞ በጋብቻ ውጭ በተለያየ መንገድ ከሌሎች ሴቶች ጋር ግንኙነቶችን በመፍጠርና እንግዲህ በዘልማድ ቅምጥ፣ ጉልት፣ ውሽማ በሚሉ የትዳር ውጭ በሚደረጉና በሚፈጠሩ መስተጋብሮች አማካይነት ከበርካታ ሴቶች ጋር በሚያደርጓቸው ግንኙነቶች የኤችአይቪ ቫይረስ በፍጥነት እያዛመቱ ነው ብለዋል። በገጠር ህጋዊ ሚስት ያሏቸው እነዚህ ሚሊሻዎች ወደ ከተሞች በመግባት ባለፉት 2 ዓመታት በከፍተኛ ደረጃ ይህንን እያደረጉ ነው። ጉዳዩ አነጋጋሪና አስደንጋጭ አስነዋሪም ድርጊት ነው። ይህንን በተመለከተ እንግዲህ ቆቦ ከተማ፣ መርሳ፣ ሐይቅ ከዚህ ከወሎ ቀጠናዎች ከሸዋ ደግሞ ሸዋሮቢት አካባቢ ያሉ የጤና ባለሙያዎች በጉዳዩ ላይ በሰጡት አስተያየት ወደ ጤና ተቋማት መጥተው ምርመራ ከተደረገላቸው ሴቶች መካከል አብዛኞቹ ከሚሊሻ ጋር በፈቃደኝነት እንዲሁም ደግሞ ያለ ፈቃደኝነት ባደረጓቸው ግንኙነቶች በከፍተኛ ሁኔታ የኤችአይቪ ቫይረስ ስርጭት እንዳለ የወጣው አሃዛዊ መረጃ ያሳያል ነው ያሉት። እንግዲህ አብዛኞቹ ከሚሊሻ ጋር ግንኙነት ያላቸው ናቸው በቫይረሱ ተጠቅተው የተገኙት። ቆቦ ከተማ ከሚሊሻዎች ጋር ግንኙነት ካደረጉ ሴቶች ምርመራ ውጤቱ ላይ አስደንጋጭ ውጤት ነው የታየው የቫይረሱ ስርጭት የሚሉት ባለሙያዎች እንግዲህ የሚሊሻ አባላቱ የሚከፈላቸውን ገንዘብ በዚህ ጦርነት የሚከፈላቸውን ገንዘብ ሙሉ በሙሉ የሚያውሉት ለአረቂ፣ ለመጠጥ እንዲሁም ደግሞ እንደዚህ አይነት የወሲብ አገልግሎት መሆኑ ጉዳዩን አሳሳቢ ያደርገዋል። ከ2 እስከ 3 ሴቶች ድረስ እንደዚሁ በቋሚነትም እንደዚሁ ደግሞ በጊዜያዊነትም ግንኙነት ያደርጋሉ። ይሄ እንግዲህ በገጠር ላሉ ቤተሰቦቻቸውን ጭምር የከፋ የህይወት አደጋ ይዞ እየመጣ እንደሆነ ነው የጤና ባለሙያዎቹ የተናገሩት። እንግዲህ ለቤተሰቦቻቸውም ጭምር ይሄ ከፋ አደጋ ነው። እንግዲህ ካሁን በፊት በመከላከያ በአድማ ብተና እንዲሁም በአጠቃላይ በመንግስት ወታደሮች የተፈጸሙ አስገድዶ መድፈርና ጉዳዮችን በተመለከተ ቢቢሲ ዘገባ ይዞ መውጣቱ ይታወቃል ከ5 ቀናት በፊት። አሁን ደግሞ እንግዲህ በዚህ በኩል ከሸዋሮቢት፣ ከመርሳ፣ ከቆቦ በተለይ ከቆቦ የተገኙ የጤና መረጃዎች ይህንን ነው የሚያሳዩት። በከፍተኛ ሁኔታ በሽታውን ሚሊሻዎች እያዛመቱ ነው። ይህ እንግዲህ በጥይት ከሚገድሉት ባሻገር በትውልድ ላይ በራሳቸውን ቤተሰብ ላይ ይህንን እያደረሱ ነው። ይሰክራሉ፣ ይጠጣሉ፣ እንደዚሁ ጥይት ይተኩሳሉ፣ እያስፈራሩ በጠመንጃ ይህንን አይነት እንደዚሁ አስገድዶ መድፈር እንዲሁም ደግሞ በገንዘብ እያባበሉ በጦርነቱ ምክንያት ከትምህርት ውጭ የሆኑ ልጆችና ታዳጊዎችን ጭምር ለዚህ አገልግሎት እየዋሉ ነው የሚለው እንግዲህ መረጃው። ወደ ሌሎች መረጃዎች እሄዳለሁ። ሌላው መረጃችን ሰሜን ወሎ መረጃ እንግዲህ ወደ ሰሜን ወሎ የሚወስደን ነው። በሰሜን ወሎ ዳውንት ወረዳ ጋግቢያ 010 ተብሎ የሚጠራው ቀበሌ የድሮን ጥቃት መፈጸሙን የሚገልጽ መረጃ ነው የወጣው። ዛሬ ህዳር 25 2018 ዓ.ም ረፋድ ላይ በሰሜን ወሎ ዳውንት ወረዳ ቀበሌ 10 ጋግቢያ እየተባለ በሚጠራው ቦታ የድሮን ጥቃት ተፈጽሟል። በተፈጸመው የድሮን ጥቃት በሰዎች ላይ ምንም አይነት የደረሰ ጉዳት የለም ብለዋል የመረጃ ምንጮቹ። በዚህ የድሮን ጥቃት የፈጸመው የመንግስት ኃይል እግረኛውን ወደ አካባቢው ለማስገባት ነው። እግረኛው ወደ ዳውንት ኩርባ ጋግቢያ እንቅስቃሴ እያደረገ ባለበት ሰዓት ቀድሞ የድሮን ጥቃት ፈጽሟል። በድሮን ጥቃቱ እንግዲህ በንብረትና በሀብት ላይ የደረሰው ጉዳት እየተጣራ ነው። በሰዎች ላይ ግን የደረሰ ጉዳት የለም። ይሄ እንግዲህ ጥቃት የተፈጸመበት ቦታ የቀድሞው የአማራ ክልል ፕሬዝዳንት የነበረው በኋላ ውጭ ጉዳይ ሚኒስተር ከዛም የጠቅላይ ሚኒስተሩ የደህንነት አማካሪ የነበረው የቀድሞው የባለስልጣን የገዱ አንዳርጋቸው የትውልድ አካባቢ ነው። ዛሬ ድሮን ጥቃትና የእግረኛ ኃይል ስምሪት እየተደረገበት ተብሏል። እዚሁ ሰሜን ወሎ ተጨማሪ መረጃ ለማድረስ በሰሜን ወሎ መቄት ወረዳ ገረገራ ከተማ አቅራቢያ በተፈጸመ የደፈጣ ጥቃት ወታደራዊ ኪሳራ ደርሷል። ጥቃቱ በፓትሮል ላይ የተፈጸመ ነው ያሉት የመረጃ ምንጮቹ የአድማ ብተና አባላት ከገረገራ ከተማ ወደ ጋሸና እንቅስቃሴ ያደርጉ ሲሲጂ ተብሎ የሚጠራው ቦታ ላይ ነው የደፈጣ ጥቃት የተፈጸመው። ፓትሮል ላይ በተፈጸመ ደፈጣ ጥቃት 9 የሚደርሱ የአድማ ብተና አባላት ሙትና ቁስለኛ ሆነዋል። ወደ ጋሸና ለወታደራዊ ስምሪት እንቅስቃሴ ላይ በነበሩበት ሰዓት ነው ረፋድ ላይ ጥቃቱ የተፈጸመው። ወደ ምዕራብ ወሎ ስንሄድ በምዕራብ ወሎ ሰሞኑን የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት
የፋኖ ኃይሎች በጋራ ለሁለት ቀናት ውጊያ ማድረጋቸው እና ውጊያ ባደረጉባቸው ቀጠናዎች 3 ቦታዎችን ፋኖ መቆጣጠሩን የሚገልጹ መረጃዎች ወጥተዋል። ለዘመቻ በሚል የመንግስት ኃይል ስምሪት የወሰደባቸው ቲርቴራ፣ ኮርኬ እና የዘመቻው ዋና ማዕከል የሆነው ደገር ከተማን ጨምሮ ፋኖ እነዚህን ቦታዎች መልሶ ተቆጣጥሯል። በጋራ በተደረገው ዘመቻ በመንግስትም በፋኖ እንዲሁም ደግሞ በሲቪሊያን ላይ የደረሰው ዝርዝር ጉዳት ግን በውል አልታወቀም። የዳጉ ተራራ ተብሎ የሚጠራው አካባቢ በቢኤም ሮኬት እና በዙ 23 በሞርተር በተፈጸመ ተከታታይ ድብደባ በተራራው በደኑ አካባቢ እሳት ተቀስቅሷል። እሳቱ ዛሬም ሁለተኛ ቀኑ ነው፣ ጭሱ ይታያል ነው ያሉት የመረጃ ምንጮች። ሌላው መረጃችን ወደ ሰከላ ምዕራብ ጎጃም የሚወስደን ነው። በምዕራብ ጎጃም ሰከላ ወረዳ ግሽ አባይ ከተማ ረፋድ ጀምሮ ፋኖ ከተማዋን ለቆ መውጣቱን መረጃዎች ጠቁመዋል። እንግዲህ በሌሊት በአራት አቅጣጫዎች ወደ ከተማው የገባው ፋኖ በሚሊሻ አባላት ካምፕ ላይ፣ በወታደሮች ካምፕ ላይ እንደዚሁ በፖሊስ ጣቢያና አካባቢዎች ላይ ጥቃት ማድረሱ ይታወቃል። ወደ ሰከላ ፋኖ የገባው እንግዲህ በተለያዩ አቅጣጫዎች ነው። በተለይ እንግዲህ የኩለች፣ ሳንግብ፣ አሮጌ ከተማ፣ ስላሴ፣ አሽኳር ተብሎ በሚጠሩት አካባቢዎች በኩል ወደ ከተማው መግባት ጥቃት የፈጸመው ፋኖ ረፋዱን ከተማውን ለቆ ወጥቷል። ይህንን ጥቃት ፋኖ የፈጸመው የመንግስት ኃይል አጉት ተብሎ ወደሚጠራው አካባቢ የዙ 23 እና የቡድን መሳሪያዎችን ይዞ መንቀሳቀሱን ተከትሎ ፋኖ በሌላ አቅጣጫ ወደ ሰከላ ከተማ መግባት ነው ይህን ጥቃት እየፈጸመው። በዚህ ጥቃት እንግዲህ እስካሁን ድረስ እንደ ፋኖ የመረጃ ምንጮች ከሆነ በዚህ የሌሊት ኦፕሬሽን ከ15 በላይ የነፍስ ወከፍ መሳሪያዎች ስለመማረካቸው እንደዚሁም ደግሞ ከ10 በላይ የሚሊሻ አባላት ሙትና ቁስለኛ ስለመሆናቸው የሰባቱ የቀብር ስነስርዓት አስከሬናቸው በከተማው ስለመፈጸሙ የሚገልጹት የፋኖ የመረጃ ምንጮች በአጠቃላይ በመከላከያም በአድማ ብተናም በሚሊሻ ላይም የደረሰው ጉዳት ቁጥሩ ከዚህ ይበልጣል ነው የሚሉት። የጊዮን ብርጌድ ህዝብ ግንኙነት ይህንን መረጃ ይፋ አድርገዋል። በዚሁ ምዕራብ ጎጃም እንደዚሁ ደጋዳሞትም ከፈረስ ቤት በሌሊት ከተንቀሳቀሰ የመንግስት ኃይል ጋር በ3 ቦታዎች ላይ ከማለዳ ጀምሮ ውጊያ እየተደረገ መሆኑን የሚገልጹ መረጃዎች ወጥተዋል። ውጊያው ገሸት፣ ጨት ዋርካ፣ ሐሙስ ገበያ ተብሎ በሚጠሩት እስከ ሰቀላ ድረስ ባሉት አካባቢዎች ነው እየተደረገ ያለው። ከፈረስ ቤት ከከተማና ከቋሪት የተለያዩ አካባቢዎች በሁለት አቅጣጫ ወደ አካባቢዎቹ ከገባ የመንግስት ኃይል ጋር ነው ውጊያ እየተደረገ ያለው። እንግዲህ በ3ቱም ግንባሮች እየተደረገ ባለው ውጊያ እስካሁን ድረስ የደረሰ ሰብአዊ፣ ቁሳዊና ወታደራዊ ኪሳራን በተመለከተ ዝርዝር መረጃ ለማረጋገጥና ለማወቅ አልተቻለም። በመሃል መለሳለሁ። እንግዲህ ከያዝኳቸው መረጃዎች መካከል ወደ ፋኖ ቀጠና የገባው የመንግስት ኃይል የራሱን ካምፕ አጥቷል የሚለው መረጃ መለስበታለሁ። ከዛ በፊት ግን ወደ መቀሌ የሚወስደን መረጃ ላስከትል። በመቀሌ እንግዲህ ያለው አጠቃላይ የፖለቲካ እና ወታደራዊ ቀውስ እየተባባሰ መምጣቱን የሚያሳይ ነው። አርሚ 31 ተብሎ የሚጠራው የህወሓት የታጣቂ አርሚ ክፍል የፕሬዝዳንት ጽህፈት ቤትን፣ ድምፀ ወያኔን፣ ሬዲዮ ማሰራጫ ጣቢያዎችን መቆጣጠራቸው ነው የተገለጸው። እነዚህ እንግዲህ ከ2 ወር ደሞዝ አልተከፈለንም በሚል ትላንትና ከአፋር ግንባር በአባላ መስመር ከስምሪትና ከካምፓቸው እንዲሁም ደግሞ ከምሽጋቸው መውጣት መቀሌ ከተማን ከዛሬ ማለዳ ጀምሮ እየወረሩት በብሬን፣ በሞርተር፣ በላውንቸር፣ በዲሽቃ በመታገዝ ከተማውን እየያዙት ታጣቂዎቹ የተለያዩ ተቋማትን መቆጣጠራቸውን አሁን ከሰዓት በኋላ የወጡ መረጃዎች ያሳያሉ። ታጣቂዎቹ እስከዚህ ሰዓት ድረስ እንግዲህ በቂ ምላሽ እንዳልተሰጣቸው የሚገልጹት የመረጃ ምንጮች ላለፉት 2 ወራት ያልተከፈላቸው ደመወዝ ለጉዳዩ መነሻ መሆኑን ይገልጻሉ። እንግዲህ ይህንን በተመለከተ ላለፉት 2 ወራትም በትግራይ በተለያዩ አካባቢዎች ታጣቂዎች ተመሳሳይ አድማ፣ ሰልፍ፣ ተቃውሞ፣ መንገድ መዝጋትን የመሳሰሉ የተቃውሞ ስልቶችን ተግባራዊ ሲያደርጉ ቆይተዋል። አሁን ግን ለየት የሚያደርገው የዛሬው ታጣቂዎቹ አርሚ 31 የሚባሉት ከነሙሉ ትጥቃቸው ወደ ከተማው በመግባት ነው። እንግዲህ በከተማው የተለያዩ አካባቢዎች አመፅና መንገዶችን በመዝጋት ጭምር ቢሮዎችን መቆጣጠራቸው እየተገለጸው። በዚህ ላይ እንግዲህ የህወሓት ታጣቂዎች ደሞዝ አልተከፈለንም፣ ጥቅማ ጥቅም አልደረሰንም በሚል የሚያደርጉት ተቃውሞ ላይ እንግዲህ የፌዴራል መንግስት 2 ተግባራትን ማከናወኑ ደግሞ ጉዳዩን አሳሳቢ ያደርገዋል። አሁን ህወሓት የህዝብ እንዲሁም ደግሞ የመንግስት ሰራተኛ የታጣቂዎቹንም ጥያቄ እንዳይመልስ የበለጠ የፌዴራል መንግስቱ አጣብቂኝ ውስጥ የሚከተውን ውሳኔ ወስኖበታል። አንደኛው ከባለፈው ጥቅምት ጀምሮ በትግራይ ያለው የድጎማ በጀት ሙሉ በሙሉ ታግዷል በፌዴራል መንግስት። ሁለተኛ ደግሞ ከትላንት ጀምሮ ደግሞ እንግዲህ ህወሓት በትይዩ የገቢ ምንጭ የሚያገኝባቸው
የነበሩና የህወሓት ድርጅቶች የሚባሉት ኢንዶመንት እነዚህ እንግዲህ 17 ድርጅቶች ከትላንትና ከሳብ በኋላ ጀምሮ ሙሉ በሙሉ የባንክ ሂሳቦቻቸው እንዳይንቀሳቀሱ ታግደዋል። ይሄ ጉዳይ እንግዲህ ታጣቂዎቹ ወደፊት የሚያቀርቧቸው ጥያቄዎችን የመንግስት ሰራተኞች የሚያቀርቧቸውን ጥያቄዎች ያባብሳል ነው የተባለው። ከዚህ ጋር በተያያዘ እንደዚሁ ተጨማሪ መረጃዎች ከመቀሌ ወጥተዋል። ከመቀሌ ዘግይተው የወጡ ተጨማሪ መረጃዎች እንግዲህ ታጣቂዎቹ የታጥቆ የሚንቀሳቀሱ ታጣቂዎች የትግራይ ቴሌቪዥን ቢሮን የትግራይ ኤፍኤም መቀሌ ኤፍኤም ማለት ነው ድምፀ ወያኔን እንደዚህ ተቆጣጥረዋል። በዚህ ምክንያት የቴሌቪዥንና የሬዲዮ ስርጭቶች ስለመቋረጣቸው ነው መረጃዎች የጠቆሙት። ጋዜጠኞችን በማስወጣት ነው እነዚህን የቴሌቪዥንና የሬዲዮ ማሰራጫ ጣቢያዎችን ታጣቂዎቹ የተቆጣጠሩት። ይህንን በተመለከተ እንግዲህ መቀሌ ተጨማሪ የአመፅ እንቅስቃሴዎች ያደረጉት አርሚ 22 ተብሎ የሚጠሩት ሌሎቹ ታጣቂዎች ግን ደሞዝ ዛሬ ይከፈላቸዋል መባላቸውን ተከትሎ እንደዚሁ ተቃውሞውን አቁመዋል። የአርሚ 31 አባላት ግን እስካሁን ድረስ አመፃቸው እንደቀጠሉ የሬዲዮ ጣቢያዎችን እና የቴሌቪዥን ጣቢያዎችን እንደተቆጣጠሩና አጠቃላይ ከትግራይ የሚተላለፈው የቴሌቪዥን የሬዲዮ ስርጭት መቋረጡን ነው መረጃዎቹ የሚገልጹት። ይሄ ከደቂቃዎች በፊት ነው የሆነው። ከዚህ ጋር በተያያዘ የአርሚ 31 አባላትን ለማነጋገር እንግዲህ ከህወሓት የፖለቲካና ወታደራዊ ክፍል 5 ኮሚቴ የተዋቀረ መሆኑን የመረጃ ምንጮቹ ይገልጻሉ። ከነዚህ መካከል በወታደሩ በኩል ጀነራል ፍስሐ ኪዳኑ ወይም ደግሞ ጀነራል ፍስሐ ማንጁስ እንዲሁም ደግሞ ከህወሓት ደግሞ የህወሓት ጸሐፊ አማኑኤል አሰፋ የተወከለ ቡድን ያነጋግራቸዋል የተባለ ቢሆንም እስካሁን ድረስ ግን አላነጋግሯቸውም። የፕሬዝዳንቱን ጽህፈት ቤት የቴሌቪዥን ጣቢያዎችና የሬዲዮ ጣቢያዎችን እንደተቆጣጠሩ ናቸው ታጣቂዎቹ። እንግዲህ ህወሓት በትግራይ የተቀሰቀሰውን አመፅ መመለስ እንዳይችል ደግሞ እንግዲህ የፌዴራል መንግስቱ እያደረጋቸው ያላቸው ውሳኔዎች ደግሞ ጉዳዩን የበለጠ ያባብሱታል። የፌዴራል መንግስቱ እነዚህ ሁለት ውሳኔዎች ህወሓት እና የትግራይ ጊዜያዊ አስተዳደር ላይ ታጣቂዎቹ መንግስት ሰራተኞቹ አመፃቸውን እንዲቀጥሉ የሚያደርግ ነው። ህወሓት ደግሞ አጠቃላይ አባላቱን ዛሬ ስብሰባ ጠርቷል። ህወሓት ስብሰባ እየጠራው እንግዲህ አንድ አይነት አቋም ለመያዝ በሚል ነው። የዞን፣ የክልል፣ የወረዳ አመራሮችን እንዲሁም ደግሞ የሴቶች ሊግ፣ የወጣቶች ሊግ እና ሌሎች የህወሓት ደጋፊ ማህበራቶችን ስብሰባ ጠርቷል። ስብሰባው ዛሬ 10 ሰዓት በመቀሌ የህወሓት ጽህፈት ቤት በሚገኘው የሐውልቲ አዳራሽ ይደረጋል ተብሎ ነው እየተጠበቀ ያለው። ከዚህ ጋር በተያያዘ በተለያዩ አካባቢዎች የሚገኙ የታጣቂ ተሽከርካሪዎች ጭምር አባላት እንዲያጓጉዙ ትዕዛዝ መሰጠቱን ነው መረጃዎቹ የሚገልጹት። እንግዲህ ከህወሓት አንጻር ይሄ ነው ያለው መረጃ። ከሰዓት በኋላ ጉዳዩ እንግዲህ በአመፅ በተለያየ መንገድ ባለፈው እንደዚሁ ታጣቂዎች ዝም ብለው ነበር አደባባይ ሲወጡ የነበረው። አሁን ደግሞ መሳሪያ ይዘው ቢሮዎችን መቆጣጠር ጀምረዋል። ከዚህ ጋር በተያያዘ እንግዲህ የህወሓት ሁለቱ ክፍል የትግራይ ጊዜያዊ አስተዳደር የታደሰ ወረደ የሚመራው ጥያቄዎችን መመለስ አልቻለም በሚል በታደሰ ወረደ ላይ ሌሎቹ እንደ ሞንጆሪኖ እና ወታደራዊ ቡድኑ እነ ጀነራል ፍስሐ ማንጁስ እና እነ ጀነራል ኃይለስላሴ የሚያደርጉት ቅስቀሳ ነው የሚሉም እንደዚሁ መረጃዎች ይወጣሉ። ለማንኛውም ትግራይ ያለው ሁኔታ ይህንን ይመስላል። ጀነራል ታደሰ ወረደ በዚህ ሁኔታ እያለ ግን የትግራይ እና እንዲሁም ደግሞ የህዝብ ጥያቄ አይመለስም በሚል እንደዚሁ ከጽምዶ ጋርም የጉዳይ መነሳቱን ጠዋት እንግዲህ በአክሱም አትርኖስ ሆቴል በነበረው ስብሰባ የነበረው መረጃ ወደ እናንተ መድረሱ ይታወቃል። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ሲቀጥል ወደ ራያ የሚወስደን መረጃን የማስከትለው በራያ የተለያዩ አካባቢዎች በራያ ቆቦና በራያ አላማጣ የተለያዩ አካባቢዎች ከባድ ውጊያዎች ሲደረጉ ውለዋል። በራያ እንግዲህ በሁለት ግንባሮች ከማለዳ ጀምሮ ከባድ ውጊያ ሲደረጉ ውለዋል። በቡድን መሳሪያ የታገዘ ውጊያ ነው ሲደረግ የዋለው። መከላከያ በተለይ ከጥሙጋና ከዋጃ በመነሳት ወደ ገርደዩ እንዲሁ ደግሞ ወደ ጥሙጋ አርሴማ አካባቢ ያደረገውን እንቅስቃሴ ተከትሎ እስከ ረፋ ድረስ በዙ 23 በታገዘ ውጊያ ተደርጓል። የመንግስት ኃይል ከጮቤ በርና አባ እርጎ ተብሎ ከሚጠሩት አካባቢዎች የመካናይዝድ ድብደባ ሽፋን ሲያደርግ ነበር። እግረኛው እንግዲህ ወደ ገርደዩና አርሴማ የተንቀሳቀሰው የመንግስት ኃይል በፋኖ እንደዚሁ በሞርተር በድሽቃ ያለማቋረጥ አጸፋ ምላሽ ሰጥ አርፍዷል። ፋኖ እንግዲህ ይህንን በተመለከተ እስከ 6 ሰዓት ድረስ የነበረው ሁኔታ ይሄ ነበር የሚሉት የመረጃ ምንጮች፣ ከሰዓት በኋላ ግን ሁኔታው ተለውጧል። ገርደዩና ኩቢ ቀረንሳ ተብሎ የሚጠራው አካባቢ ሂዶ ዘልቆ የገባው የመንግስት የእግረኛ ኃይል በፋኖ አጸፋ ምላሽ ከፍተኛ ጉዳት አስተናግዷል። የመንግስት ኃይል ወደኋላ እስከ ጥሙጋ ተክለ ሃይማኖት ጥሙጋ ከተማ ድረስ ወደኋላ ፈግፍጓል። መከላከያው ገርደዩን ኩቢ ቀርሳን ለቆ ወጥቷል። ወደ አርሴማ ጥሙጋ አፈግፍጓል።
ፋኖም ተከትሎ ጥሙጋ ተክለ ሃይማኖት ከተማ ድረስ ዘልቆ ገብቷል። ጥሙጋ ሁለተኛ ደረጃ ትምህርት ቤት የመከላከያ ዋና ካምፕ በፋኖ ከበባ ውስጥ ገብቷል ነው የተባለው። መከላከያ ከራያ ቆቦና ከራያ አላማጣ ወደ አካባቢው በዙ 23 የታጠቀ ተጨማሪ ኃይል ከሰዓት በኋላ ማንቀሳቀሱን የዓይን እማኞች ገልጸዋል። አርሴማ ጸበል ተብሎ የሚጠራው አካባቢ በተለይ በተደረገው የጨበጣና የእጅ ውጊያ ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል። የደረሰው ጉዳት ግን በዝርዝር አልታወቀም። እንግዲህ ራያ ቀጠና ያለውን ሁኔታ የተመለከተ መረጃ ነው። ወደ ማዕከላዊ ጎንደር የሚወስደን መረጃ አስከትላለሁ። በማዕከላዊ ጎንደር አላፋጣ፣ ቁሳ፣ አጸደ ማርያም፣ ቋራ፣ ደለጉ አካባቢዎች ሰፊ ወታደራዊ ዘመቻና ስምሪት መደረጉን የወጡ መረጃዎች ያሳያሉ። በተለይ እንግዲህ ከጎጃም አቸፈር አካባቢ እንዲሁም ደግሞ ከቋራ ከምዕራብ ጎንደር እንዲሁም ደግሞ ከማዕከላዊ ጎንደር ካለፋ ወደ ማዕከሉን ሻውራ ወይ ደግሞ ጣቁሳን አድርጎ ነው ሰፊ ስምሪትና ሰፊ እንቅስቃሴ የተደረገው። በዚህም እንግዲህ በተለይ አጸደ ማርያም አካባቢ ከፍተኛ ውጊያ መደረጉን የሚገልጹ መረጃዎች ወጥተዋል። ፋኖም እንግዲህ ለዚህ ያጸፋ ምላሽ ከመደበኛ ውጊያ እስከ ደፈጣ ውጊያዎች ድረስ ማድረጉን የሚወጡ መረጃዎች ያሳያሉ። በተመሳሳይ በዚሁ በደቡብ ጎንደር ደግሞ እና በበለሳማ አዋሳኝ አካባቢዎች ባጃ ተብሎ የሚጠራው አካባቢ ትላንት በ5 አቅጣጫ ወደ ሚካኤል ደብር ከገባው የመንግስት ኃይል በተለይ ባጃ ተብሎ የሚጠራው አካባቢ ሰፍሮ በሚገኝ የመንግስት ኃይል ላይ ድንገተኛ ጥቃት ተፈጽሟል። በካምፑ ላይ በተፈጸመ ድንገተኛ ጥቃት ወታደራዊ፣ ሰብአዊ፣ ቁሳዊና እንደዚሁ ደግሞ ማቴሪያላዊ ኪሳራ መድረሱን የወጡ መረጃዎች ያሳያሉ። ለዚህ ሰዓት እንግዲህ ከተለያዩ አካባቢዎች ያሰባሰብኳቸው የግንባር መረጃዎች እነዚህን ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ሁልጊዜም ቻናሉን ሰብስክራይብ እያደረጋችሁ ለሌሎች ወዳጅ ዘመዶቻችሁ እያስተዋወቃችሁ እንዲሁም ደግሞ ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ ቻናሉን ለሌሎቹም በማስተዋወቅ ሌሎቹም ቤተሰብ እንዲሆኑና መረጃዎች እንዲደርሷቸው እናንተም በማስተዋወቅ ያደርጋችሁ ትላለው አስተዋጽኦ በእጅጉ አመሰግናለሁ። መረጃው ለብዙዎቹ ተደራሽ እንዲሆን ሰብስክራይብ ማድረግ እንዲሁም ደግሞ የደወል ምልክቱን መጫን አትርሱ። ባሏችሁ ማህበራዊ ሚዲያዎችም በመጠቀም ታስተዋውቁ ትችላላችሁ። ለነበረን ቆይታ አመሰግናለሁ። መልካም ጊዜ